አሁን ላይ ብዙ ትዳሮች እየፈረሱ ነው። ከነዚህ አስፈሪ ቁጥሮች ጀርባ ለትዳር መፍረስ በግንባር ቀደምነት ከሚጠቀሱ ምክንያቶች መካከል ከፊት የሚቀመጠው ደግሞ ከወሲብ ጋር የተገናኘ ጉዳይ እንደሆነ ባለሙያዎች ያስረዳሉ። ወሲብ ሲባል በተለምዶ ወንዶች ስማቸው ቀድሞ ቢነሳም ሴቶችም ቢሆን በዚህ ወሳኝ ነገር ውስጥ ትልቅ ተሳትፎ እንዲኖራቸው ይፈልጋሉ። ምንም እንኳን ስለ ወሲብ በግልጽ የመነጋገር ባህላችን አነስተኛ ቢሆንም ጥንዶች ባልጋ ላይ ጨዋታ ምን ይመቻቸዋል፣ ምን ደግሞ አይመቻቸውም የሚለውን በግልጽ ለይቶ ማወቅ ግንኙነቱ ላይ ትልቅ ተጽዕኖ ነው ያለው። ታዲያ ዛሬ በወሲብ ወቅት ሴቶች በፍጹም የማይፈልጓቸው ነገሮች ምንድናቸው በሚል መነሻ ወሳኝ የሴቶችን ሚስጥር ነው የምነግርህ። ስለዚህ ይህንን ቪዲዮ እስከ መጨረሻው በመከታተል በወሲብ ግንኙነት ወቅት ሴቷ የማትፈልገውን ነገር ከማድረግ መቆጠብ ትችላለህ ማለት ነው። እንደተለመደው ይሄ ቪዲዮ በቀላሉ የሚታይ ስላልሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና እንዲሁም ደግሞ በኮሜንት መስጫው ላይ ሐሳብህን ማስፈር እንዳይረሳ። ዳይ ወደ ቪዲዮ። ብዙ ጊዜ በፍቅር ግንኙነትም ሆነ በትዳር ውስጥ ፍጹም የሆነ መግባባትና ደስታ እንዲኖር የምንመኝ ቢሆንም ስለ ወሲባዊ እርካታና ስለ ስሜት ስናስብ ግን አብዛኛውን ትኩረት የምናደርገው የራሳችንን ፍላጎት በማርካት ላይ ብቻ ሊሆን ይችላል። ወንዶችም ሆኑ ሴቶች በተፈጥሯቸው ስሜታቸው የሚቀሰቀስበት፣ እርካታ ላይ የሚደርሱበትና ነገሮችን የሚረዱበት መንገድ ፍጹም የተለያየ መሆኑን አለማወቅ በብዙ ጥንዶች መካከል የማይታይ ትልቅ ግድግዳን ይፈጥራል። በተለይም በወሲብ ወቅት ሴቶች የማይወዷቸውን ስሜታቸውን ጨርሰው የሚያጠፉና ግንኙነቱን ወደ አስገዳጅ ግዴታ የሚቀይሩ ጥቃቅን የሚመስሉ ነገር ግን ትልልቅ ስህተቶች አሉ። እነዚህን ስህተቶች ሳያውቁ ደጋግሞ መፈጸም በፍቅር ሕይወት ላይ የሚያመጣው ስብራት ደግሞ ቀላል አይደለም። እስኪ ራሳችሁን በቅንነት ጠይቁ። የትዳር አጋራችሁን ወይም የፍቅር ጓደኛችሁን እውነተኛ ስሜትና የሰውነት ቋንቋ በትክክል ታነባላችሁ ወይስ ደግሞ የራሳችሁን እርካታ ብቻ አስባችሁ የምትጣደፉ ራስ ወዳድ ናችሁ? በፊልም ላይ ያያችሁትን ከእውነታ የራቀ ልብ ወለድም የሆነ ነገር ብቻ በእውነተኛ ሕይወት ለመተግበር በመሞከር ግንኙነታችሁንስ አደጋ ላይ ጥላችሁ ታውቃላችሁ? እንግዲህ ዛሬ የምናጋራቸው ነጥቦች ዝም ብለው የሚታለፉ ሳይሆኑ እያንዳንዱ ወንድ የሴትን ልጅ የተፈጥሮ ስሜትና ፍላጎት በጥልቀት ተረድቶ ደስተኛና ጤናማ ግንኙነትን እንዲገነባ ትልቅ በር የሚከፍቱ ናቸው። በመጀመሪያ ላይ የምናነሳው በወሲብ ወቅት ሴቶች አብዝተው የሚጠሉት ነገር ራስ ወዳድ መሆን ወይም ደግሞ ሴክሹዋል ናርሲሲዝም የምንለው ነው። ከዚህ በፊት ተነስቶም ይሆናል። በተለይም ደግሞ ወሲብ ላይ ራስ ወዳድ የሆኑ ወንዶች አሉ። ማለትም ለራሱ ስሜት ራሱ ከጨረሰ ስለሷ የማያስብ፣ ጀርባውን ሰጥቶ የሚተኛ፣ እሷ የወደደችውን ነገር የማያደርግላት ወንድ በሴቶች ዘንድ ተቀባይነት የለውም። ወንዶች ከወሲብ በፊት ያለው እንቅስቃሴ ላይ መጠንቀቅ ይኖርባቸዋል። ምን መሳም እንዳለበት፣ ምን እንደምትፈልግ፣ ምን ማዳመጥ እንዳለባት ጠንቅቆ ማወቅ ይኖርበታል። ከጨረሰም በኋላ ያንን ስሜት ብቻ ስለጨረሰ ወይም ደግሞ ስለረካ ጀርባ ሰጥቶ መተኛት አይደለም፣ የግድ መንከባከብ አለበት። ያቺ ሴት ከጥቂት ደቂቃዎች በፊት ስታስደስት የነበረችው ሴት ናት። ስለዚህ አላውቅሽም አይነት ጀርባ ሰጥቶ መተኛትና እኔ ምን አገባኝ አይነት ሁኔታዎችን ከምታሳያት አሁንም ድረስ እንክብካቤው መቋረጥ የለበትም። ስለዚህ በወሲብ ላይ ራስ ወዳድ መሆን ሴቶች ዘንድ ተቀባይነት የሌለው የመጀመሪያው ጉዳይ ነው ማለት ነው። ወደ ሁለተኛው ስንመጣ ደግሞ ስሜቷን አለመከተል። አንዳንድ ጊዜ ለምሳሌ ምናልባትም አንተ ስትስማት የማትፈልገው ቦታ ላይ ልትስማት ትችላለህ። ስትሳቀቅ ሰውነቷ የሆነ ሲቆጣ እያየ በዛው የምትቀጥል ከሆነ የሷን የሰውነት እንቅስቃሴ የማትረዳ ከሆነ ምክንያቱም አንዳንዴ ከቃላት ባለፈ ሴቶች ተግባራቸውና ሰውነታቸው ብዙ ይናገራል። ለምሳሌ እንድትነካ የማትፈልግበት ቦታ ላይ ስትነካት ሰውነቷ ሽምቅቅ ሲል ካየህ ማቆም አለብህ። ወይም ደግሞ እንድትሳም የማትፈልግበት ቦታ ላይ የሳምካት ከሆነ ሰውነቷ የመቆጣት አይነት ስሜትን ሲያሳይ ማቆም አለብህ። ብዙ ጊዜ ወንዶች የራሳችንን ስሜት ስንከተል የሴቶችን ስሜት ልናልፈው እንችላለን። ይሄ ደግሞ ሴቷን ስሜቷን የሚያቀዘቅዝና የሚያጠፋ የሚያናድድና የሚያበሳጭ ነገር። ስለዚህ የምርም አብራ ስላለችው ሴት የምታስብና የምትጨነቅላት ከሆነ የግድ እዚህ ነገር ላይ መጠንቀቅ አለብህ። ምን እንደምትፈልግ፣ የትኛው ፓርት ሲነካ ደስ እንደሚላት፣ የትኛው ላይ ደግሞ እንደማትፈልግ፣ ብቻ እያንዳንዱን ነገር በሰውነት እንቅስቃሴዋ ልታውቅ ስለምትችል ያንን ነገር መከተል አለብህ።
እሷ የምትሄድበትን መስመር ተከተል እንጂ ስላንተ ስሜት ብቻ የምትወደውን ነገር ስለማድረግ ብቻ እያሰብክ መቀጠል የለብህም ማለት ነው። ወሲብ ላይ አስቀድመን ካነሳ ነው ማለትም ራስ ወዳድ ከሆኑ ሰዎች አንዱ ምልክት የእሷን ስሜት አለመከተል፣ የራሳቸውን ስሜትን ብቻ መወጣት ነው። ስለዚህ እንደዚህ ማድረግ የለብህም ማለት ነው። ሶስተኛው ደግሞ አጭር ፎርፕሌይ የምንለው ነው። አጭር ፎርፕሌይ ማለት ከወሲብ በፊት የመነካካት የመሳሳም ነገሮችን አቋርጦ ወዲያው ወደ ገደለው የሚገባ ወንድ በየትኛውም ሴት ዘንድ ተቀባይነት የለው። ሴቶች ልክ እንደ ሸክላ ድስት ናቸው። የሸክላ ድስት ማለት ሲጣድ ለመሞቅ ጊዜ ይፈጅበታል፣ ሲወርድ ደግሞ ለመቀዝቀዝ ጊዜ ይፈጅበታል። በተመሳሳይ መልኩ ደግሞ ወንዶች እንደ ብረት ድስት ነን። ብረት ድስት ቶሎ ይግላል፣ ቶሎ ይቀዘቅዛል። ስለዚህ ሴት ለመጋል ጊዜ የሚፈጅባት ከሆነችና እንደ ሸክላ ድስት ከሆነች ገና ከመጀመሩ ነካነካ ሳምሳም አድርጎ ወደ ገደለው መግባት አስፈላጊ አይደለም ማለት ነው። አራተኛው ሴቶች ከወሲብ ጋር በተገናኘ የሚጠሉት ነገር ደግሞ የፖርኖግራፊ ተጽዕኖ። ይህም ማለት የወሲብ ፊልሞች ላይ ያየኸውን ነገር በሙሉ እሷ ላይ ለመተግበር አትሞክር። ፖርን የምንለው ወይም ደግሞ የወሲብ ፊልም የምንለው ነገር ቢዝነስ ነው። በዓለማችን ላይ በጣም ብዙ ገንዘብ የሚዘዋወርበት፣ ብዙ ሰዎችም ከበርቴ የሚሆኑበት፣ ብዙ ነገሩም ደግሞ አርቲፊሻል የሆነ አንድ ራሱን የቻለ ኢንዱስትሪ ነው። ስለዚህ ይህንን የፖርን ኢንዱስትሪ እንደ እውነታ መመልከት መቻል የለብን። አንተ ፖርን ላይ ሴቷ ስታደርገው ያየኸውን ነገር ወይም ደግሞ ወንዱ ሴቷ ላይ ሲያደርገውን ያየኸውን ነገር በሙሉ መተ እሷ ላይ መተግበር አትችልም። ምክንያቱም እዚህ ጋር ያለችው ያቺ አክተር ሳትሆን ሚስት ናት። እነዛ ሰዎች ለቢዝነስ እንደ ትወና፣ እንደ ጂምናስቲክ እንደሆነ ትርኢት ምናምን ሊያሳዩ ይችላሉ። ሚስት ደግሞ እዛኛው ዓለም ላይ የሌለች ይልቁኑ በእውነተኛው ዓለም ላይ ያለች ሴት ናት። ማለትም ከሷ ጋር የሚኖር ነገር ድራማ አይደለም፣ የተጻፈ ስክሪፕትም አይደለም። ስለዚህ ልዩነቱን በደንብ ማወቅ አለብን። አንዳንድ ጊዜ ፖርን ላይ የምናየውን ነገር በሙሉ ሴቶች ላይ እንተግብር ካልን ሴቶችን ወደ ቅሬታ ነው የምናስገባቸው። ብዙ ወንዶች ወሲብ ላይ ጎበዝ ለመባል በሚል ፖርን ላይ ያዩዋቸውን ነገሮች በሙሉ ለመተግበር በተደጋጋሚ ጥረት ያደርጋሉ። ይሄ ደግሞ ትልቅ ስህተት ነው። አንዳንዶች እንደውም ሚስትየው ወይም ደግሞ የፍቅር ጓደኛቸው አልፈልግም እያለች ሰውነቷ እየተሸማቀቀ እንደደበራት እያወቁ ፊልም ላይ ያዩትን ነገር በሙሉ አንቺ ላይ ላድርግብሽ ወይም ደግሞ ሴቶቹ ሲያረጉ ያዩትን ነገር በሙሉ ደግሞ አድርጊልኝ እያሉ ያስጨንቃሉ። ይሄ ደግሞ ራስ ወዳድነት ነው። ስለዚህ በወሲብ ወቅት ሴቶች በጣም ከሚናደዱበት ነገር አንዱ ፖርን ላይ ያየውን ነገር በሙሉ እነሱ ላይ ለመተግበር መሞከር ስለሆነ ጥንቃቄ ያስፈልጋል ማለት ነው። አምስተኛው ደግሞ ደጋግሞ መጠየቅ ነው። ይኸውላችሁ መጠየቅ ጥሩ ነገር ነው። ለምሳሌ ጨረሽ ወይ ምናምን የሚለውን ጥያቄ አንዳንዴ መጠየቅ ማለትም በቅንነት ምናምን ጥሩ ሊሆን ይችላል። ነገር ግን ያንን ነገር በተደጋጋሚ መጠየቅ በሴቶች ዘንድ በፍጹም የማይወደድ ነገር ነው። ምክንያቱም እኛ በባህልም በሃይማኖትም የታሰርን ስለሆንን አብዛኞቹ ሴቶች የማፈር የመሳቀቅ ነገር አለባቸው። ከቃላት ይልቅ በሰውነታቸው ቋንቋ መናገርን ይፈልጋሉ። ስለዚህ ስትደሰት፣ ስትከፋ ወይም ሳትፈልግ ስትቀር፣ በተቃራኒው ደግሞ ስትፈልግ ሁሉንም ነገር በሰውነት እንቅስቃሴዋ ልታውቅ ስለምትችል አስሬ መጠየቅ፣ አስሬ እንዴት ሆነ፣ ተደሰትሽ ወይ፣ ተመቸሽ ወይ ምናምን እያልክ መጠየቅ አይጠበቅብን። ያ የበለጠ ስሜቷን ነው የሚያጠፋው። ስለዚህ ደጋግማ ጠይቅ፣ ተነጋገሩ። ነገር ግን ደግሞ መቼ መጠየቅ እንዳለብን ማወቅ አለብን። ከወሲብ በፊት ወይም በኋላ ስለምትፈልጉት ነገር እሷ ምን እንደምትፈልግ ምናምን ከተነጋገራችሁ ያ በቂ ነው። ነገር ግን ነገርየው መሃል ላይ ሆናችሁ እነዛን ጥያቄዎች ማንሳት ስሜትን የሚያጠፋ ነገር። ስለዚህ ደጋግሞ ከመጠየቅ ይልቅ የሷን የሰውነት እንቅስቃሴዋን ለመረዳት መሞከር ትልቅ ቁም ነገር ነው ማለት ነው። ስድስተኛውና የመጨረሻው ደግሞ ያልተገቡ የሚባሉ አስተያየቶችን መስጠት ነው። ይህም ሲባል እንድታዝን፣ እንድትሳቀቅ የሚያደርጉ አስተያየቶችን መስጠት ማለት ነው። ሴቶች ጋር የምትሰጡትን አስተያየት በጣም መጠንቀቅ አለባችሁ። ውይ አንቺ ልጅ ቦርጭሽ፣ በስማም እጅሽ እኮ ከወንድ እጅ የባሰ ጠንካራ ነው ምናምን ብትላት ሴቷ በሰውነቷ እንድታፍር፣ እንድትሸማቀቅ የሚያደርግ እየተነሳሳ ያለውንም ስሜት የሚያኮላሽ ነገር ነው። ስለዚህ በወሲብ ወቅት እንደዚህ አይነት አስተያየት በፍጹም መስጠት የለብን። እርግጥ ነው በወሲብ ወቅት ብቻ ሳይሆን ከዛም ውጪ በማንኛውም ሰዓት ላይ ቢሆን ሴት ልጅ ባላት ሰውነት ባላት ተፈጥሮ እንድትሸማቀቅ የሚያደርግ አስተያየትን መስጠት የለብን። ይሄ ነገር ያው በተመሳሳይ ለሴቶችም የሚሰራ ነገር ነው። ማለትም ሴቶችም ቢሆኑ ለወንዱ እንደዚህ አይነት አስተያየት መስጠት መቻል የለባቸው። ሰው በራሱ እንዲተማመን በተሰጠውም ጸጋ
እንዲኮራ ማለትም ውፍረትም ካለው በውፍረቱ እንዲኮራ፣ ያለ ልክም ቀጭን ከሆነ በዛ ነገር እንዳይሸማቀቅ፣ ይልቁኑ ማስተካከል እንዲችል በጥበብ ያውም ደግሞ ቦታውንና ሰዓቱን መርጦ መናገር ነው እንጂ ዝም ብሎ የመጣልንን ነገር በሙሉ አብሮን ላለ ሰው መናገር ተገቢ አይደለም። ስለዚህ እሷም ብትሆን እርቃኗ ፊት ለፊት ስትቆም አንቺ ልጅ ምግብ አትበይም እንዴ በጣም እየከሳሽ ነው ምናምን አይባልም። ወይም ደግሞ በጣም ወፍራምም ከሆነች ተመሳሳይ ከሰውነቷ ጋር የተገናኘ አስተያየትን በመስጠት እንድትሸማቀቅ ማድረግ የለብም ማለት ነው። እንግዲህ በዛሬው ቪዲዮ በወሲብ ወቅት ሴቶች የሚጠሏቸው ተብለው በጥናት የተረጋገጡ 6 ነገሮችን ወደ እናንተ ያደረስንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች ከወንዶች ጉዳይ ጋር የተገናኙ መሰናዶዎችን ይዘን ዳግም ተመልሰን እንገናኛለን። ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት የጋበዝን። የሰዓቱን መሰናዶ ግን በዚሁ አጠናቀናል። ይመቻችሁ።